አረብ ሀገር ያሉ ልጆች ግን ለምንድነው ቶሎ የሚከፋቸው? እሱ ልጠይቅሽ አይደለም የመጣሁት፣ ላጥረገርግሽ ነው የመጣሁት፣ ልሰድብሽ። ይሄ ቪዲዮ አረብ ሀገር ያላችሁትን በሙሉ ይመለከታል። ሌሎቻችሁ አሳልፉት፣ እናንተን አይመለከትም። አንቺን ነው የሚመለከተው። ይሄ በትክክል አንቺን። አረብ ሀገር ሆነሽ ሁሉንም ሰው ለማስደሰት የምትጋጋጩ አንቺ። ለቤተሰብ መኖር አቁሚ፣ ለሰዎች መኖር አቁሚ። ሰዎችን ለማስደሰት የኔ የምታያቸውን ሰዎች ፍላጎታቸውን ለማሟላትና መብታቸውን ለመጠበቅ መጋጋጥሽን አቁሚ። ለራስሽ መቆም ጀምሪ። በትክክል ገንዘብን ማሳደድና ገንዘብን ማከማቸት ብቻ የምትፈልጊውን ነገር አያስገኝልሽም። መኖር ይጠበቅብሻል። የሰራሽውን የልፋትሽን እንኳን ቁጭ ብለሽ ለመብላት መኖር ይጠበቅብሻል። ብትሞቺ ሁሉም ሰው አንቺን ለመቅበር ይመጣል። ችግር የለውም። ሰዎች ስንሞት ውድ ነን በጣም። ስለዚህ ስትሞቺ ሰዎች አንቺን ለመቅበር ከየትም ተሰባስበው ይመጣሉ። ኢቭን ሰው ሀገር እንኳን ብትሞቺ የአንቺን ሬሳ ወደ ሀገር ቤት ለማስገባት በጣም ብዙ ብር ያዋጣሉ። የአበባ ጉንጉን ያመጡልሻል። አንቺን ለመቅበር ደረታቸውን ይደቃሉ፣ ያለቅሳሉ፣ ይጮሃሉ ለጥቂት ቀናት። ከዛ የምትረሺ ይሆናል። ማንም ስለ አንቺ ትዝ አይለውም። እንዳለፈ ክረምት ትረሻለሽ። ስለዚህ ዛሬ ለራስሽ መቆም፣ ራስሽን መጠበቅ ይጠበቅብሻል። የምትኖሪያትን ህይወት እያንዳንዷን ደቂቃ አጣጥመሽ መኖር ይጠበቅብሻል። ለሌሎች ሰዎች ማሰብና ለሌሎች ሰዎች መኖር ከመጀመርሽ በፊት መጀመሪያ ለራስሽ መኖር መጀመር አለብሽ። አሁኑኑ ጤናሽን መጠበቅ አለብሽ። ገንዘብ ብቻውን ሁሉ ነገር አይሰጥሽም። ገንዘብ ለማግኘት ስትይ ስራሽ ላይ ሙሉ ጊዜሽን እያዋልሽ ጤናሽን ረስተሽው ከሆነ ነገ ዋጋ ያስከፍልሻል። ያከማቸሽውን ገንዘብ ሁሉ ሳትበይው ትሞቻለሽ። ባትሞቺም እንኳን ለብዙ ዓመታት የለፋሽበትን በአንድ ጀንበር ዶግ አመድ ሊሆን ይችላል። ስለዚህ ባላንስ እያደረግሽ መንቀሳቀስ ይጠበቅብሻል። እየነገርኩሽ ያለሁት ቆም ብለሽ እንድታስቢበት ነው። ለምሳሌ አንድ መኪና ሞተሩ በየ5 ዓመቱ መታደስ አለበት አይደል? ወይም በየ10 ዓመቱ። ለምን ይመስልሻል? መኪናው ተጨማሪ በርካታ ዓመታት አገልግሎት እንዲሰጥ። አንድ መኪና ሞተሩ ያልታደሰ እንደሆነ ሹፌሩ ዝም ብሎ ከዓመት ዓመት የሚረግጠው ከሆነ አንድ ቀን ያ መኪና መንገድ ላይ ይቆማል። ላይነሳ፣ እስከ ወዲያኛው ላይነሳ በቆመበት ይቀራል። አንድን መኪና ሁልጊዜ ታሽከረክሬዋለሽ፣ ትነጂዋለሽ ማለት ሁሌ እነዛ ሆኖ ይቀራል ማለት አይደለም። ሞተሩን ማታሳድሽው ከሆነ እየነዳሽው አንድ ቀን መሃል ሜዳ ላይ ምንም ምልክት ሳይሰጥሽ ያ መኪና ይቆማል። ሞተሩ ከጥቅም ውጭ ይሆናል። ያወራሁት ስለ መኪና አይደለም፣ ስለ አንቺ ነው። ስለ አንቺ አንድ ቀን በተኛሽበት ትቀሪያለሽ። እስከ ወዲያኛው ላትነሺ። ሁሉም ነገር ያከትማል። ታሪክ ሆነሽ ነው የምትቀሪው። ስለዚህ ዛሬውኑ ሞተርሽን ማሳደስ፣ ቼክ ማድረግ ይጠበቅብሻል። ሞተርሽን ማሳደስ ማለት ለጤናሽ ማሰብ፣ ለራስሽ ማሰብ። ለገንዘብ የምታረጊውን ሩጫ ሁሉ ለጤናሽም አድርጊ። ቢያንስ በአመት 2 ጊዜ ቼክአፕ አድርጊ። ኩላሊትሽን፣ ጨጓራሽን፣ ሳምባሽን፣ ጉበትሽን፣ ልብሽን፣ ሁሉ ነገርሽን ቼክ አድርጊው። ምን ላይ ነው ያለው? ያንቺን ትኩረት ይፈልጋል አሁኑ። አለበለዚያ ገንዘቡን አከማችተሽው የወደቅሽ ቀን ማንም አይደርስልሽ። ቤተሰቤ፣ ባሌ፣ ልጄ፣ ገለመሌ ያልሽው ሁሉ ብሎ ከንፈር ከመምጠጥ ውጪ ሌላ ምንም የሚያደርግልሽ ነገር የለም። ስለዚህ ከዛሬ ጀምሮ ለራስሽ ማሰብና መጠንቀቅ መጀመር አለብሽ። ይሄ አረብ ሀገር ያሉትን ብቻ የሚመለከተው በምክንያት ነው። ምክንያቱም አረብ ሀገር ላይ ቤተሰቤን ልርዳ፣ ራሴን ልቀይር ብላ በወጣትነቷ መማር እያማራት አገሯን ጥላ የተሰደደች በጣም ብዙ ሰዎች አሉ። ሩጫቸው ሁሉ ሌላን ሰውን ለማስደሰትና የሌላን ሰው ህይወት ለመቀየር እንደ ሻማ ቀልጠው ያበቃላቸዋል። ማንም ዞር ብሎ አያያቸው። በዚህ ዙሪያ በጣም የብዙ ሰዎችን ታሪክ ስለማወቅ ነው። ስለዚህ ለራስሽ ጤና አስቢ። ቢያንስ በቀን 2 ሊትር እና ከዛ በላይ ውሃ ጠጪ። የምትበያቸውን አላስፈላጊ ምግቦች ከህይወትሽ አስወጪና ጠቃሚና ጤናማ የሆኑ ምግቦችን ብቻ ተመገቢ። በቂ ረፍት አድርጊ። ለጤናሽ የሚያስፈልገውን ትኩረት ሁሉ ቢያንስ በየሳምንቱ፣ ካልቻልሽ በየወሩ፣ በጣም ካልቻልሽ በየ3 ወሩ፣ እጅግ በጣም ካልቻልሽ ደግሞ በየ6 ወሩ ቢያንስ ራስሽን መለስ ብለሽ ማየትና
ሞተር ማደስና ማስተካከልሽን እንዳትረሺ። አለበለዚያ የሄድሽ አንድ ቀን መንገድ ላይ ስታካርገሽ ትወድቂያለሽ። ከወደቅሽ አትነሺም። እስከ ወዲያኛው መቃብርሽ ላይ የአበባ ጉንጉን ለማድረግ ብቻ ነው ሰዎች የሚመጡት። ራስሽን ለመንከባከብና ለራስሽ ለማሰብ ስትነሺ ሰዎች ሁሉ ጠላት ያደርጉሻል፣ እንደ ራስ ወዳድ ይቆጥሩሻል። ምንም ለሰው ግድ የሌለሽና ራስሽን ብቻ የምትወጂ አድርገው ሰዎች ይቆጥሩሻል። በጣም ትክክል። እሱ ነው ወሳኙ ነገር። ራስን ከመውደድ ነው ሁሉ ነገር የሚጀምረው። ራስሽን ትወጃለሽና ለራስሽ ለጤናሽና ለገጽታሽ ሁሉ የሚያስፈልግሽን ታረጊያለሽ። ራስሽን ትንከባከቢያለሽ ማለት የፈጠረሽን ፈጣሪ እያከበርሽ ነው ማለት ነው። ምክንያቱም አንቺ፣ እኔ፣ እሱ፣ እሷ፣ እነሱ ሁላችንም ፈጣሪ የሚቀደስበት የሚከበርበትና የሚወደድበት ውድ ቤተ መቅደሱ ነሽ አንቺ። ስለዚህ ራስሽን በተንከባከብሽና በወደድሽ ቁጥር፣ ለራስሽ ለጤናሽ ባሰብሽ ቁጥር የፈጣሪን ቤተ መቅደስ እያደስሽና እየተንከባከብሽ መሆኑን በጭራሽ እንዳትረሺው። ስለዚህ ሰዎች እንደዛ አሰቡ ማለት በጣም ትክክል ናቸው ማለት ነው። ስለዚህ ከዛሬ ጀምሮ መኪና ሞተሩ ካልታደሰ አንድ ቀን መጓዙን ያቆማል። እናም ቆርቆሮ ሆኖ ይቀራል። እየነገርኩሽ ያለሁት ስለ መኪና አይደለም። በደንብ ታውቂያለሽ።